የነዳጅ ዋጋ መውረድ ጀመረ። በኢራንና አሜሪካ መካከል የሁለት ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI የነዳጅ ዋጋ በ18% ቀንሶ ወደ $92.60 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ ወደ $103.40 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል። ኢራን በሁለት ሳምንት የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷ የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ አሳወቁ። በሆርሙዝ ደህንነት የተጠበቀው የመርከቦች መተላለፍ እንዲሁም ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦች ከግምት በማስገባት የሚከናወን እንደሆነ ገልጸዋል። በኢራን የታጠቁ ኃይሎች ቅንጅት ማለት መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል ዕውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዟቸውን እንደሚጠብቅ እንደሚያስተባብር ይጠበቃል። ሰርጡ በእኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፍቃድ ማግኘት አለበት የሚል የሉዓላዊነት መልእክት ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ የተቀበለች ሲሆን ኢራንም በበኩሏ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ ገልጸዋል። ኢራን የተኩስ አቁም ስምምነት በይፋ ተቀበለች። ኢራን የቀረበላትን የሁለት ሳምንት የተኩስ አቁም ስምምነት በከፍተኛው የሀገሪቱ መሪ ሙሽተባ ሐሜኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችው ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷል ተብሏል። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖ ተመዝግቧል። እስራኤል የተኩስ አቁም ስምምነት አካል መሆኗ ተነገረ። አንድ ከፍተኛ የዋይት ሃውስ ባለስልጣን እንዳረጋገጡት ከሆነ እስራኤል በዚህ የሁለት ሳምንት የጊዜ ገደብ ውስጥ የቦምብ ጥቃቷን ለማቆም ተስማምታለች። ይህ ሁሉንም ነገር ይለውጠዋል ተብሏል። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ እና ከጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ዛሬ ምሽት ሊሰነዘር የነበረው ጥቃት ለሁለት ሳምንት ለማገድ መስማማታቸውን አስታወቁ። ይህ የሁለት ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥ በአስቸኳይና ሙሉ በሙሉ ለመክፈት ስትስማማ መሆኑን ገልጸዋል። ፕሬዝዳንቱ አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክክር እንደ ተግባራዊ መነሻ መቀበሏን የገለጹ ሲሆን አብዛኞቹ የቆዩ አለመግባባቶች መፈታታቸውን አረጋግጠዋል። በቀጣዮቹ 2 ሳምንታት ውስጥ በመካከለኛው ምስራቅ ዘላቂ የሆነ ሰላም የሚያሰፍን የመጨረሻ ስምምነት ይደረሳል ተብሎ ይጠበቃል።